ክሊፕ አለ አይ ቲንክ ስፖት አድርገው ያዘጋጁት እሱን እንስማው ትንሽ ምን ነገሮችን እንደሚያነሳ ስፖቱ ላይ የተቀመጡትን ነገሮች በግልጽ መመልከት ትችላላችሁ እነዛ ላይ ቴክኒሻናችን ድምጹን አሰማንና ትንሽ አይ ነው ብዙዎቻችሁ እንደሚረብሻችሁ አብይን መስማት ግን ደግሞ ትንሽ እንስማው የወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን ወያይ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባ አይነት ካላገኘው የሚል ጥያቄ ሲነሳ ነበር። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም ያህል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። ይበቃል። አይ ቲንክ እዚህ ጋር ያነሳቸው ነገሮች አብይ አህመድ ማን ነው? ምንድነው የሚፈልገው? ለምንድነው የሚመጣው? ይሄ ኩይ ቦኖ የሚሉት ነገር አለ። ማን ነው ቤኔፊት የሚያደርገው ከዚህ ያንሙት? ለምንድነው የሚመጣው? አብይ አህመድ ለምንድነው ፖለቲክስ ኦፍ ሚሞሪ ውስጥ የሚገባው? ወንዱን ለመክፈት ነው ወይስ ትናንት የነበሩ ቁስሎችን ለመዝጋት ነው የሚለውን በደንብ ማንሳት ያስፈልጋል። ለምንድነው የሚመጣው? ለምንድነው የሚናገረው? የሚመጣበት ሚዲያ አውታር ምን ይነግረናል? ዓላማው ምንድነው የሚለውን በደንብ እንድናውቅ የሚረዳን ይመስለኛል። አብይ አህመድ በኦቤን ይቀርባል በቅርብ ቀን ምንም ጥያቄ የለው። ኦሬዲ ነቀጀላ መርዳሳ እየቀረቡ ነው ያሉት፣ ሌሎቹም እየቀረቡ ነው። አብይም በቅርብ ቀን ደግሞ ይመጣል ይናገራል። ኦሮሞም ህዝብ ለአማራም ህዝብ ይናገራል። ለአማራ ህዝብ የሚናገረው ውስጥ ኦሮሚያ ሄዶ በኦሮምኛ የሚናገረው ይለያል። ያኛው ኦዲየንስ የኦሮሞ ህዝብ ስለሆነ ጠላት ተደርጎ የሚሳለው ሰሜኑ ነው። በኦቤን ሲናገር አማራና ትግራይ ጠላት ተደርገው ይነገራሉ ለኦሮሞ ህዝብ። አሁን የሚነገረው ለአማራው ስለሆነ በዚህ ንግግር ውስጥ ትግራይን፣ ኤርትራን እና ሌሎች ኃይሎችን ጠላት አድርጎ ለመናገር ፍላጎት ይዞ እንደሚመጣ በግልጽ የምናውቀው ነው። የአማራ ብሔርተኝነት የአማራን ህዝብ ብቻ መታደግ አቁሞ አንሙት አሁን የአብይ አህመድን አስተዳደር ዘይቤና ስርዓት አስቀድሞ ፕሬዲክት እያደረገ ሌሎች ህዝቦችንም መከላከል ጀምሯል። የአማራን ህዝብ ከአብይ አህመድ አስተሳሰብ መጠበቅ ማለት የትግራይን ህዝብ መጠበቅ እየሆነ የኦሮሞን ህዝብ መጠበቅ እየሆነ ሌሎች ኢትዮጵያውያንን ከአብይ አህመድ እናስተሳሰቡ መጠበቅ እየሆነ ነው የመጣው። በጣም ዲባንክ ሊደረግ የሚችል አብይ በጣም ፕሬዲክተብል የሆነ ተገማች የሆነ ጭንቅላቱ ያስተዳደር ዘየው ሞደስ ኦፕራንዲው በሚገባ የሚታወቅ ገና ቃለ መጠየቅ ሳይሰጥ ስለምን እንደሚያወራ የምናውቀው በንግግሮቹ ምን ማትረፍ እንደፈለገ የምናውቀው የሚመጣበትና የሚቀርብበትን የሚዲያ ቻናል አይተን ለማን መናገር ለምን መናገር እንደፈለገ የምናውቅበት ደረጃ ላይ ደርሰናል። ክቡራትና ክቡራን ይሄ ለኔ የደሉ ወሳኙ ምዕራፍ ይመስለኛል። ሜኪንግ ዘ ኢነሚ ፕሬዲክተብል እኛ በምንፈልገው ቦታ ላይ ይሄንን ግለሰብ ማስቀመጥ መቻላችን። አብይ አህመድ በአማራ ጫማ ላይ ነው እንዲወድቅ እየተደረገ ያለው። አብይ አህመድ ይሄን ከማድረግ ውጪ ምንም እድል የለውም። ይሄንን ሲመለከት አማራ የዛሬ 8 ዓመት ቢሆን እንባ እየተናነቀው ይሰማው ነበር አብይ አህመድ። ዛሬ አማራ አብይ አህመድን ሲሰማው እንባው ጠብ እስኪል እየሳቀበት ነው የሚሰማው። አብይ አህመድ ስለ ወልቃይት ሊያወራ መጣ። ቀደም እንዳልከው ነው ዌጅ ነው ወልቃይት ዌጅ አድርጎ ሊያቀርበው ነው። አማራን የሚከፋፈልበት አጀንዳ አድርጎ ሊያቀርበው ነው። ወልቃይትን እና ጥያቄውን በተመለከተ ኮንሲስተንትሊ ያራመዳቸውን አቋሞች በደንብ ነው የምናውቀው።
በጀት ከልክሎት አካባቢውን በአማራ ክልል ምክር ቤት ውስጥ እንዳይወዳደር ምርጫ እንዳይደረግ የከለከለው የፖለቲካ መጠቀሚያ ካርዱ አድርጎ ወዲና ወዲያ ሊነዳው ሲሞክር በደንብ ምናውቀው ነው። የወልቃይትን አጀንዳ ከታላቁ የአማራ አጀንዳ ለመነጠል ያልሄደበት ርቀት የለም። የሚደራጀው ወታደር ወልቃይትን ብቻ የሚጠብቅ እንጂ ሌላውን አማራ የማይጠብቅ ከዛ የተለየ ዓላማ የሌለው አድርጎ ለማቅረብ አብይ አህመድ ያልሄደበት ርቀት የለም። ወልቃይትን ከአማራ አጀንዳነት ለማስጣል የሄደበት ርቀት ቀላል አይደለም። አማራውን ድርጅቶችን የአማራ ልሂቃን እርስ በርስም ሲያፋጅበት ከረመ። አንሙት ከትግራይ ጋር በአንድ በኩል በሌላ በኩል ኢንተርናሊ አማራው በመካከሉ ኮሄዥን እንዳይኖር አንድነት እንዳይኖር ልሂቃኑ በጋራ እንዳይቆሙና አብይን ተባብረው እንዳያሸንፉ የአብይ መጫወቻ እንዲሆኑ ለማድረግ መፈንከቻ መስራሪያ እያደረገ ሊጠቀምበት ሞከረ። እስካሁን አማራን እርስ በርስ ሊያዋጋበት የሚፈልገው ርዕስና አጀንዳ ሁሉ ሆኖ ነበር። በነገራችን በጥበብ አማራው ባይሻገረውና ባያልፈው ኖሮ እርስ በርስ ለማዋጋትም ፍላጎት የነበረው አብይ አህመድ ለምንድን ነው አሁን አፒል የሚያደርገው? መጥቶ ምንድን ነው የሚለው? ወልቃይትን በተመለከተ ወልቃይትና የወልቃይት ጥያቄ የአማራነት ጥያቄ ነው፣ ወልቃይት ላይ እንደዚህ ተፈጽመዋል ሊለን የሚፈልገውን ነገር በደንብ እናውቀዋለን። ለአማራ ታሪክን ሊያስተምር መቼም እንደማይመጣ እናውቃለን። አንዳንድ ሰዎች እንደሚሉት የአማራ ህዝብ ባይዘወይ ለወልቃይት ኮዝ ታማኝነቱን አሳይቷል። I'm very very proud of የአማራ ህዝብ ታማኝነቱን አሳይቷል ለኮዙ። የአማራ ህዝብ ለኮዙ ታማኝነቱን አሳይቷል። አብይ አህመድ ልሂቃኑን በሁለት ከፍዬ ግማሹን ቢያንስ ሙሉን አማራ ባላገኝ ፍንካቹን ይዤ ኢትዮጵያ ውስጥ ያሉ ትብብሮችን ሁሉ አመክንበታለሁ ነው አሁን እየመጣበት ያለው አካሄድ። አስቀድመን ያወቅነው አስቀድመን ማርከሻውን ያዘጋጀንለት ግን ሐሳብና የከሸፈ ስንኩል ሐሳብ ነው። አንሙት አማራውን ሊከፋፍልለት አይችልም። የአማራው ህዝብ ህልውናውን በሚገባ ዲፋይን ያደረገ ትኩረቱን እና የትኩረት አቅጣጫውን በሚገባ ያሰላ ማህበረሰብ መሆን ችሏል። ዛሬ ላይ ፖለቲካል አማራ መፈጠሩ እና አብይ አህመድ ገና ይዘውት የሚመጡትን አስተሳሰብ አስቀድሞ መተንበይ እንዲቻል ማድረግ የተቻለበት ሁኔታ ነው። ሌላው ቀደም እንዳልከው አንሙት እንግዲህ ከትግራይ ጋር ነው። ከትግራይ ጋር በተያያዘ በአማራና በትግራይ መካከል የቆዩ ቁርሾችን ፖለቲክስ ኦፍ እንትንን ኢፌክቲቭሊ ማህበረሰቡን ለመከፋፈል ይጠቅመኛል የሚለውን ነገር የመጨረሻ ሙከራው ነው። ባይዘወይ በበርካታ ልሂቃን በኩል አድርጎት አልሳካም ውጤት አላመጣም ብሎ የመጨረሻው ምዕራፍ ላይ ሲደርስ ነገርየው እንደማይቀር እየገባው ሲመጣ ራሱ መጣ። የመጨረሻ ሙከራው ነው። አብይ አህመድ ከዚህ በኋላ የሚወስደውን እርምጃ ቀጥሎ ማስቀመጥ የሚቻልበትም ጊዜ ነው ብዬ ነው ማስበው። ይሄንን ተናግሮ አማራ የማይከፈል ከሆነ ይሄንን ተናግሮ አፋብንን ማፍረስ ካልቻለ ይሄንን ተናግሮ ትብብሩን ማስቆም የማይችል ከሆነ ገነጠላለው ነው የሚለው አብይ አህመድ። የመጨረሻው ነው አማራን በተመለከተ የመጨረሻው ንግግሩ ነው የሚሆነው። ባይዘወይ ዳይሬክትሊ ለአማራ ህዝብ አፒል ሊያደርግ ይመጣል። የሚወጋውን አማራ ባይዘወይ የሚያፈናቅለውን አማራ የሚጠላውን አማራ ሊያናግር ሊያወራ ነው የሚመጣው። የማን ተቆርቋሪ ሆኖ የወልቃይት ወለጋ ላይ የሚገድለውን አማራ፣ ደቡብ ጎንደር ላይ የሚገድለውን አማራ፣ ምዕራብ ጎንደርና ሰሜን ጎንደር ላይ የሚገድለውን አማራ፣ ጎጃምና ወለጋ ላይ የሚገድለውን፣ ሸዋና ወሎ ላይ የሚገድለውን አማራ በተለየ መንገድ አድሬስ አድርጋለሁ ብሎ እየመጣ ነው ያለው አብይ አህመድ። አይሳካለትም። ይሄንን በተመለከተ
ዓላማው ምን እንደሆነ አስቀድሞ ማወቅ ስለሚቻል ማለት ነው። ሌላው የሰኔ 15 አንሙት ያልከው ነው። በከፍተኛ ደረጃ አገዛዙ አማራውን ይከፍልልኛል ብሎ ሲጠቀምባቸው ያስተሳሰብ ደረጃ አንሙት እነዚህ ነገሮች የፍትህ ጉዳዮች ሳይሆኑ አይዲዮሎጂ ሁሉ እንዲሆኑ እነዚህ ተቃርኖዎች አድርጎ ለመጠቀም አብይ አህመድ ያልሄደበት ርቀት አልነበረም። ራሱ የግድያው ኢንጂነር አስተባባሪና መሪ አማራውን አንገት አስደፋበታለሁ ብሎ የበላቸውን የአማራ ልጆች በተመለከተ መግደሉ ሳያንስ ደግሞ የፖለቲካ ቁማር ሊሰራባቸው መጥቶ ስለነሱ ዶክተር አምባቸው እያለ ሊናገር እንደሚፈልግ ምንም ጥያቄ የለውም። በቅንነት በጀግንነት ለአማራ ህዝብ ራሳቸውን የሰጡ ዋጋ የከፈሉ ወንድሞችን ዛሬም የፖለቲካ ቁማሩ መጠቀሚያ አድርጎ ሊጫወትባቸው ይመጣል አብይ አህመድ። አማራ አብይ አህመድን አይሰማውም። ይሄንን ግን እንደሚናገር ምንም ጥያቄ የለውም። ቲፒኤልኤፍ እና ኤርትራን ያነሳል። ማን ነው የአማራን ህዝብ ህገ መንግስቱን እንደዚህ ያደረገው? በብሔር ሀገሪቱን የተነጠረ እንደዛ ይላል። አሁን አዲስ አበባ የኔ ነው ብሎ የሚሰራ አካል ይመጣና ሀገሪቱ በብሔር እኮ የተከፋፈለችው በወያኔ ነው፣ የብሔር ፌዴራሊዝምን ያመጣብህ እኮ ወያኔ ነው፣ አዲስ አበባን ነጥቀሃለሁ የሚል ቡድን ሌት ተቀን እየሰራ ወሎን በካርታ ውስጥ አካትታለሁ እያለ ሌት ተቀን የሚሰራ ቡድን ይመጣና በብሔር የተከፋፈል ነው እንደዚህ ሆን ነው በዚህ ቡድን ምክንያት ነው ሊል ይመጣል። የአማራ ህዝብ ይሰማዋል። ያሁንስ በቀደም ከተናገረው ዮሐንስን በተመለከተ ከተናገረው ሌሎችን ምንም አይነት የሚያመጣው ለውጥ አይኖርም። ኤርትራንም በነገራችን ላይ ኢምፕሊኬት ያደርጋል። ሱዳን ወርቅነህ ገበየሁን ልኳል አንሙት አብይ አህመድ ምን እንደሚል ሰሞኑን አሚኮ ምን አይነት ዜና እንዲሰራ እየተደረገ ነው መሰለ። በሱዳን የሚገኙ በአልፋሽጋ በተለያየ ቦታ ላይ የሚገኙ የአማራ አርሶ አደሮች በሱዳን ወታደሮች ጥቃት እየደረሰባቸው ነው የሚል ዜና ተደጋግሞ እንዲሰራ እያደረገ ነው ያለው። ሱዳን ወርቅነህ ልኮ ምን እያለ መሰለ፣ አማራ ሊወጋችሁ እየተዘጋጀ ነው ብሎ እንደሚነግራቸው ወርቅነህ 100% እርግጠኛ ነኝ። አልፋሽጋን አማራ ለመያዝ እየተደራጀ ነው፣ ስለዚህ ራሳችሁን ለመከላከል ከኛ ጋር አብራችሁ ስሩ ብሎ ሱዳኖችንም እነጥልበታለሁ ብሎ መልእክተኛ እንደሚልክ ምንም አትጠራጠር። ዜናዎቹን ግን እየተከታተልኳቸው ነው። እንደዛ አይነት ዜና ስሩ ብሎ አቅጣጫ አስቀምጧል። ቀጠናው አብይ አህመድን በሚገባ በልቶታል። አብይ አህመድ ያልተገነዘበው ነገር የፈረማቸውን ስምምነቶች ሲክድ፣ አብረውት የቆሙትን ኃይሎች ሲክድ፣ ፖለቲክስ ኦፍ ቢትራያል በተደጋጋሚ ምን አይነት ነጥብ እየተያዘበት እንደነበረ ቀጠናው ላይ አያውቅም። በነገራችን ላይ ከኤርትራ ጋር ለመነጋገር አብይ አህመድ በተደጋጋሚ ያደረገው ጥረት የከሸፈበት ትልቁ ምክንያት አብይ አህመድ ለንግግር ብቁ አይደለም ነው። ከሱ ጋር ስምምነት ላይ መድረስ አይቻልም። አንሩሊ ነው፣ ህግ አይመራውም፣ አንሪላየብል ነው። የአብይ አህመድ ኢንኮንሲስተንሲው ብቻ ነው። ከዚህ ሰው ጋር ፖለቲካ ማድረግ አይቻልም። የሪል ስቴት ኤጀንት ነው። ለአንተ የሸጠልህን ዕቃ ለሌላ ሰው ሸጠዋል። ፖለቲከኛ አይደለም። ተቋማት ሊኖራቸው የሚገባውን ተገማች የሆነ መረጋጋት አብይ አህመድና ስብስቡ ላይ አታየውም። ፕሬዲክታብል ስታቢሊቲ ይሉታል። ፖለቲካ ከእንደነዛ አይነት ኃይሎች ጋር ነው የሚሰራው። አንሙት በየሰከንዱ ፊክል ከሆኑ ሰብጀክቶች ጋር ፖለቲካ አይሰራም። እየሳቀ የሚያኮርፍ ሰው ጋር ፖለቲካ አይሰራም። ከሱዳኖች ጋር እያወራ ለኤርትራ ስንት ሸጠው ይሁን ብሎ የሚያስብ ሰው ጋር ፖለቲካ አይሰራም። ዳስ ዋይ አብይ አህመድ የተሸነፈው የተሸነፈው አብይ አህመድ ነው። አሁን መጥቶ ለአማራ የሚናገረው በነገራችን ላይ አማራ ዲክቴት የሚያደርገው አብይ አህመድ፣ አማራ ጭንቅላቱን የሚያውቀው አብይ አህመድ ነው መጥቶ ለአማራ የሚናገረው። ስለ ሰኔ 15 ሲናገር ተሻገር ነው እንለዋለን። ስለ ሌሎች ነገሮች ሲነግረን ተሻገር ነው።
ጎበናና ሚኒሊክ ባይሆኑ ኖሮ ኢትዮጵያ አትገነባም አለ እንዴ። ጎበና ማለት እኮ ኦሮሚያ ውስጥ አይቻልም እንዴ። ይሄ ኦህዴድን እና የኦህዴድን መርህ መጣስ ነው። ምን ነካ? ፈርደ ጎበና አይደለም እንደሚባለው አንድን ሰው ማሸማቀቅ ሲፈለግ በኦህዴድ ውስጥ አንተ የጎበና ፈረስ እኮ ነው የሚባለው። አንሙት አንድ ሰው ሊያሸማቀቁት ሲፈልጉ አንድን ሰው ይሄማ የጎበና ፈረስ ነው፣ ስለ ኢትዮጵያ አንድነት የሚናገር ከሆነ አንድ ሰው ይሄማ የጎበና ፈረስ ነው እየተባለ ነው የሚታደነው። ቱለማውን በዛ መንገድ ነው የመቱት። አቲሞ ፈርደ ጎበናቲ የተባለ አንገቱን እንዲደፋ ለማድረግ ያልተታየ ደንዳን ፈርደ ጎበናቲ የዛች ያረጀችዋ ኢምፓየር አስተሳሰብ ሰለባ ነው እየተባለ በጎበናነት እየተከሰሰ ነው በእስር ቤት እየተሰቃየ ያለው። አንሙት መጣና ጎበና ሀገር የገነባ ነው ከምኒልክ ጋር ቆሞ አለ እንዴ። ሚኒሊክ ሀርማሙሬ ብሎ ሐውልት ያቆመ ስብስብ እኮ ነው። ጡት ቆርቷል ሚኒሊክ ያለ ስብስብ እኮ ነው ይሄ ስብስብ እንዴ። ጎበና ዳጬ አርሲ ዘምቶ ይሄንን አደረገ እያለ ኦሮሞን ቱለማውን ከአርሲ ሲያባላ የከረመ ስብስብ እኮ ነው ይሄ ስብስብ። አንሙት ዳርጌን ከዚህ ተነስቶ የሚኒሊክ ፈረስ ሆኖ ኦሮሞን እንደዚህ አድርጎ ለብዙ መቶ ዓመታት ገብሮምሴ እያለ የኦሮሞ ሊቅ ከኢትዮጵያዊነቱ እንዲያፈነግጥ እንዲሸሽ አድርጎ በኢትዮጵያ ላይ ሪቤል እንዲያደርግ ሲያስነሳ የከረመ ሰውዬ አሁን መጣና ጎበና ማረኝ የጎበና ስለ ጎበና ብላችሁ ይቅርበሉኝ አለ። ስለ ጎበና ብላችሁ ይቅርበሉኝ። በእውነቱ አማራ ባይሆን ኖሮ ማህበረሰቡ በእውነት በጣም አዝን ነበር። በምን አይነት ሁኔታ ውስጥ ያለፉትን 5 6 7 ዓመታት አማራ እንደኖረ ማያውቅ የራሱ ኮሌክቲቭ ሚሞሪ ያለው ማህበረሰብ ባይሆን ኖሮ ትውስታውን ከነገፍ ተስፋው በላይ የሚሰንድ ማህበረሰብ ባይሆን ኖሮ አማራ አብይ አህመድን በተግባር አማራ ባያየው ኖሮ በእውነት ሰጋ ነበር አብይ አህመድ አማራን ያታልለዋል ብዬ። በእውነት እንደሃለው አብይ አህመድ አማራን ዳግም ሊመራ የሚችልበት አማራንና የአማራን ቀልብ ሊያገኝ የሚችልበት የአማራን አቴንሽን ሊያገኝ የሚችልበት እድል ዘመን አብቅቷል።